የጌታ የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። ዛሬ ጥቂት ደቂቃዎችን ወስጄ መጥምቁ ዮሐንስን እንደ ጥሩ መሪ፣ እንደ መልካም መሪ፣ እንደ የመሪ ምሳሌ ላነሳ ፈለግኩ። መጥምቁ ዮሐንስ በኔ ሕሳቤ በኔ መረዳት ቆንጆ መሪ ነው። በጣም ትክክለኛ መሪ ነው። ጥሩ መሪ ነው መጥምቁ ዮሐንስ። ምክንያቱም መሪ ማለት ወደ እግዚአብሔር የሚመልስ፣ ወደ እግዚአብሔር ሐሳብ የሚጠራ፣ ራሱ በእግዚአብሔር መንገድ ላይ ሄዶ በእግዚአብሔር መንገድ ላይ መሄድን የሚያሳይ ሰው ነው። መሪ ማለት ሕዝቡ ምን ማድረግ እንደሚገባው፣ እንዴት መኖር፣ እንዴት መመላለስ እንደሚገባው የሚያሳይ ነው። ምሳሌ የሚሆን በአንደበቱ ደግሞ ነግሮ መክሮ አስተምሮ ሰብኮ የሚያስተካክል እሱ መሪ ነው። ሰዎችን ወደ እግዚአብሔር ሐሳብ ማምጣት መጥራት የቻለ እሱ ሰው መሪ ነው። በዚህ አንጻር በዚህ ሳቤ መጥምቁ ዮሐንስ ለኔ ድንቅ የሆነ መሪ ነው። ነቀፋ የሌለበት እንከን የሌለበት መሪ ነው። ዛሬ ላለነው ለሁላችንም ጥሩ ምሳሌ፣ ትክክለኛ ምሳሌ መሆን የሚችል መሪ ነው። እስቲ ስለሱ አንዳንድ ነገሮችን እናንሳ። መጥምቁ ዮሐንስ አንደኛ የሚነቀፍበት የሚከሰስበት ምንም ነገር የሌለው ሰው ነበረ። ለአገልግሎቱ ብቻ የሚኖር የተላከበትን ነገር ለመተግበር ለመፈጸም ብቻ የሚኖር ይሄን ንብረት ከየት አመጣ፣ ይሄን ሀብት ከየት አመጣ የሚያስብለው ነገር የሌለው ውሎውና አዳሩ ምድረ በዳ የሆነ ከአብዛኛው ተገልጋይ ሕዝብ በታች የሆነ ኑሮ የሚኖር ቤት የሌለው ትዳር የሌለው አገልግሎቱን ብቻ ለመፈጸም ተልእኮውን ብቻ ለመፈጸም የኖረ ሰው ነው። የተነቀፈበት የተከሰሰበት ነገር የሌለው ሰው ነው። ጣት የሚያስጠቁምበት ነገር የሌለው ሰው ነው። በተገልጋዩ ሕዝብ ላይ የሚመጻደቅበት አንዳችም ነገር የሌለው ሰው ነው። ይሄ አንድ የመሪ ጥራት ነው። አንድ የመሪ ኳሊቲ ነው ማለት ነው። ራስን ከነቀፌታ የጠበቀ ሕይወቱን ከነቀፌታ የጠበቀ ቢጠየቅ ይሄን ከየት አገኘኸው ተብሎ ቢባል መልስ ሊሰጥበት የማይችል ነገር የሌለው። ዛሬ ይሄን መኪና ከየት አመጣው ቢባሉ የሚያፍሩ አሉ። እግዚአብሔር ሰጠኝ የሚሉ ከሰማይ የወረደ ይመስል። ይሄን ቤት እንዴት አድርገህ ሰራኸው? አንተ እኮ አገልጋይ ነህ፣ አንተ እኮ ነጋዴ አይደለም፣ አስመጪና ላኪ አይደለህም ቢባሉ የሚያፍሩ ስንትና ስንት መሪ ነን የሚሉ አገልጋይ ነን የሚሉ ሐዋርያ ነን የሚሉ ነቢይ ነን የሚሉ ሞልተውናል ዛሬ። መጥምቁ ዮሐንስ እንደዚህ ያለ ነገር የለውም። የዮሐንስን ኑሮ ሕዝቡ ጥንቅቅ አድርጎ ያውቃል። ምግቡ አንበጣና የበረሃ ማር እንደሆነ፣ የግመል ጠጉር እንደሚለብስ፣ ነጠላ ጫማ ሸበጥ እንደሚያደርግ ሕዝቡ አስረግጦ ጠንቅቆ ያውቀዋል። ይሄ የዮሐንስ ሕይወት ጥያቄ ይፈጥርብናል የሚሉት አንዳች ነገር የላቸውም። ሕይወቱን ከነቀፋ የጠበቀ ሰው ነው። ሁለተኛ መጥምቁ ዮሐንስ የጥሩ መሪ ምሳሌ የሚያደርገው ሁለተኛው ነገር ተልእኮውን ጠንቅቆ የሚያውቅ ሰው መሆኑ ነው። ተልእኮውን ያውቃል። ምን ማድረግ እንዳለበት ያውቃል። ምን መስራት እንዳለበት ያውቃል። የሱ ሥራ የሱ አገልግሎት ምን እንደሆነ እንደሚገባ ያውቃል። በስርዓቱ ያውቃል። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን ይሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን
ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል ይላል። የራሱን አገልግሎት ያውቃል፣ የራሱን ሥራ ያውቃል። ከሱ በኋላ የሚመጣው የሚሰራውንም ያውቃል። የኔ ሥራ መስበክ ነው፣ ለንስሐ ማጥመቅ ነው። ንስሐ ሰብኬ ንስሐ ሊገቡ የሚፈቅዱ ሰዎችን ማጥመቅ ነው። ከእኔ በኋላ የሚመጣው ደግሞ እሱ ከእኔ ይልቅ የበረታ ነው፣ የከበረ ነው። ከእኔ በላይ ስልጣን ያለው፣ ከእኔ በላይ አቅም ጉልበት ያለው ነው። እኔ ለንስሐ በውሃ ያጠመቅኳቸውን ሰዎች እሱ ደግሞ በመንፈስ ቅዱስና በእሳት ያጠምቃል ይላል። ሁሉንም የሚሰራው እኔ ነኝ አይልም። ሁሉም አገልግሎት የኔ ነው አይልም። ሁሉም ነገር በመዳፌ ላይ ነው አይልም። የራሱን ድርሻ ያውቃል። የራሱን ተግባር ያውቃል። የተላከበትን ጉዳይ ያውቃል። ምን ማድረግ እንዳለበት ያውቃል። አንዳንድ ጊዜ ሰዎች ሁሉንም አንድ ሆነው ሊሰሩ ይሞክራሉ። የራሳቸውንም የእግዚአብሔርንም ድርሻ እነሱ ሊጨርሱ ይፈልጋሉ። ዮሐንስ መጥምቁ የእሱ ሥራ መስበክ፣ ንስሐ ሊገቡ የሚፈቅዱትን ማጥመቅ፣ ይሄ ብቻ እንደሆነ በደንብ አድርጎ ያውቃል። በመንፈስ ቅዱስ መሙላት የእሱ ተግባር አይደለም፣ የእሱ ሥራ አይደለም። በእሳት ማጥመቅ የእሱ ተግባር አይደለም፣ የእሱ ሥራ አይደለም። እሱ ሰው ነው። ሰው የሚሰራውን ይሰራል። እንደ ሰው የተሰጠውን ግዳጅ ይፈጽማል። እንደ ሰው ከመለኮት የተሰጠውን ተግባር ኃላፊነት ይወጣል፣ ይሰራል። ከዚያ በላይ ያለው የእግዚአብሔር ነው። ከዚያ በላይ ያለው የክርስቶስ ነው። ከዚያ በላይ ያለው የመሲሁ ሥራ ነው። ዮሐንስ ድንበሩን ያውቃል፣ ክልሉን ያውቃል። እኔ እፈውሳለሁ፣ እኔ ነፃ አወጣለሁ፣ እኔ ሽባ ተረትራለሁ፣ እኔ ዕውር አበራለሁ፣ እኔ ደንቆሮ አሰማለሁ፣ እኔ ዲዳ እናግራለሁ፣ እኔ ሙታን አስነሳለሁ እያለ አይልም። እኔ ለንስሐ በውሃ አጠምቃለሁ፣ ከእኔ በኋላ የሚመጣው ደግሞ ይሄንና ይሄን ይሰራል ይላል። የራሱንና የክርስቶስን የሥራ ድንበር ያውቃል ማለት ነው። ክብር ለእግዚአብሔር ይሁን። ሦስተኛስ መጥምቁ ዮሐንስን ጥሩ መሪ የሚያደርገው ሌላው ነገር ደግሞ የሚመራውን ሕዝብ ያውቃል። የሚመራውን ሕዝብ በደንብ አድርጎ ያውቃል። ተመሪውን ሕዝብ ያውቃል። ተገልጋዩን ሕዝብ ያውቃል፣ በደንብ ያውቃል። በግምት አይናገርም። በግምት አይናገርም። አይኑን ጨፍኖ ገምቶ አያወራም። ዛሬ በልቤ የሞላው ይሄ ነው ብሎ አይናገርም። እያንዳንዳቸውን እንዴት እንደሚመራ፣ ምን እንደሚነግራቸው፣ ምን እንደሚያስጠነቅቃቸው፣ ምን እንደሚያሳስባቸው በደንብ አድርጎ ያውቃል። ጌታ ለዘላለም የተመሰገነ ይሁን። የሚመራውን ሕዝብ ያውቃል። የተሳሳተን ሕዝብ በተሳሳተ መንገድ ላይ አያስከድም። ጥሩ ናችሁ፣ አጨብጭቡ፣ ማዳመጣችሁ በቂ ነው፣ መጠመቃችሁ በቂ ነው ምናምን አይልም። ስለሚያውቃቸው፣ ሕዝቡን ስለሚያውቅ እንደየ ማንነታቸው ሊያደርጉት የሚገባውን ነገር ይነግራቸዋል። እንደየ ማንነታቸው እንደያሉበት የሕይወት ሁኔታ ሊያደርጉት የሚገባውን ነገር ይነግራቸዋል። ይሄ ነው መምራት። ይሄ ነው መምራት። አያደናብርም፣ ግራ አያጋባም። የወታደሩን ለነጋዴ፣ የነጋዴውን ለገበሬ አይናገርም። ከእያንዳንዳቸው እንደየሥራ ዘርፋቸው፣ እንደየሁኔታቸው፣ እንደየማኅበራዊ ሁኔታቸው የሚጠበቅባቸውን ነገር ይነግራቸዋል። ማቴዎስ 3 ቁጥር 7 ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ መጥምቁ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አሳሰባችሁ? ሁላቸውንም የእፉኝት ልጆች አይልም።
አንዳንድ ጊዜ እኛ አንድ መድረክ ላይ የተሳካልንን ስብከት ሁሉም ቦታ ይዘን እንሄዳለን። አንድ ቦታ ላይ የተሳካልንን ነገር ሁሉም ቦታ ይዘነው ልንገለጥ እናስባለን። መጥምቁ ዮሐንስ ግን ሁሉንም የእፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ አይልም። ይሄ ለፈሪሳውያን ለሰዱቃውያን የተገባ ነው። ምክንያቱን ዮሐንስ በደንብ አድርጎ ያውቃል። የእፉኝት ልጆች የሚያስብላቸው ነገር ምን እንደሆነ በደንብ አድርጎ ያውቃል። ባህሪያቸውን ያውቃል። አኗኗራቸውን ያውቃል። ሁሉ ነገራቸውን ያውቃል። ስለዚህ በግምት አይናገርም፣ በግምት አያገለግልም። ወታደሮቹ ምን እንደምነገራቸው ያውቃል። ቀራጮች ምን እንደምነገራቸው ያውቃል። ግብር ሰብሳቢዎች። ይሄ ነው ጥሩ መሪ የሚያደርገው። በእኛ ዘመን በአንድ ስብከት ከሕፃን እስከ አዛውንት ልንመራ ሞክራለን። በአንድ ትምህርት ከሕፃን እስከ አዛውንት ልንመራ፣ ልናስተካክል፣ ወደ እግዚአብሔር ሐሳብ ልናመጣ እንሞክራለን። ዮሐንስ እንደሱ አላደረገም። አንድ ለሁሉም አይደለም ስብከቱ። እንደየሁኔታቸው ሊነገራቸው የሚገባን ነገር ይነግራቸዋል፣ ያውቃቸዋል። ገና ሲመጡ አሁን የመጣው ሕዝብ የትኛው እንደሆነ ያውቃል። መጥቶ የሆነ ጥያቄ ሲጠይቁት እነዚህ ጥያቄዎች ከየትኛው ወገን እንደሆኑ ያውቃልና ተገቢውን ምላሽ፣ ተገቢውን አመራር፣ ተገቢውን መልእክት ይሰጣቸዋል። አራተኛ፣ መጥምቁ ዮሐንስ ሁኔታ አይቶ እውነትን የሚያድበሰብስ ሰው አይደለም። ሁኔታ አይቶ እውነትን የሚያድበሰብስ፣ እውነትን የሚደብቅ፣ እውነትን የሚጋርድ፣ ከእውነት ላይ ፊቱን የሚያዞር አይደለም። መጥምቁ ዮሐንስ ለአንዲት የእውነት ቅንጣት እንደው በቃ ዝም ተብላ ብትታለፍ ጉዳት ላታደርስ የምትችልን እውነት ዋጋ የሚከፍልላት ሰው ነው። ለአንድ ትንሽ የእውነት ቅንጣት ዋጋ ሊከፍል የተዘጋጀ ሰው ነው መጥምቁ ዮሐንስ። ክብር ለእግዚአብሔር ይሁን። አዎ ሁኔታን አይቶ አያድበሰብስም። ሁኔታን አይቶ እውነትን አይደብቅም። ዮሐንስ አንገቱ የተቆረጠው ወንጀል ሰርቶ ሳይሆን ስለ አንዲት እውነት ነው። ስለ አንዲት ትክክለኛ ነገር ነው። ሊጎዱት የሚችሉ ሰዎች እንደሆኑ እያወቀ እውነትን ገልጦ እውነትን ተናግሮ ገስጾ ተቆጥቶ በእሷ ምክንያት አንገቱ እንደተቆረጠ ሕይወቱን እንዳጣ እናውቃለን። ዮሐንስ እነዚያውን በፊት የቆሙት ፈሪሳውያን ናቸው፣ አደገኞች ናቸው፣ ሕዝብ ሊያሳምፁ፣ ሊያስገድሉኝ፣ ሊያሳስሩኝ፣ ሊያስመቱኝ፣ ጉዳት ሊያስደርሱብኝ የሚችሉ ናቸውና ብሎ እውነትን አያድበሰብስም፣ አይደብቅም። አንድ ዮሐንስ ሆኖ እናንተ የእፉኝት ልጆች ብሎ ይገስጻቸዋል፣ ይቆጣቸዋል። እውነት ነው። መጥምቁ ዮሐንስ በጣም ድንቅ የሆነ መሪ ነው። መጥምቁ ዮሐንስ እንዳደረገው ብናደርግ፣ እንደሰራው ብንሰራ፣ የዚህን ሰው ምሳሌነት ብንከተል ቤተ ክርስቲያንም ሀገርም ድንቅ የሆኑ መሪዎች ይኖሯቸዋል። ቀጣዮቹን ነገሮች ደግሞ ወደፊት እናያለን። ጌታ ይባርካችሁ።